ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን በተሰማቸው ብለን የመራረጥናቸውን ወቅታዊ የስፖርት መረጃዎችን ይዘንላችሁ መጣን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ያላችሁን ሐሳብ አስተያየት በፕሮግራማችን ይዘት አሊያም በየክለቦቻችሁ ልታጋሩን ትችላላችሁ። በዚህኛው መጠነቀራችን የተወሰኑ ሀገር ቤት ነክ የሆኑ ስፖርታዊ መረጃዎችን ወደ እናንተ የምናደርሳችሁ ነው የሚሆነው። ከባህር ማዶ ወጣ ስንል እጅግ በጣም አነጋጋሪ የሆኑ ለየት ያሉ መረጃዎችን ይዘንላችኋል። በዚህ ሳምንት የአውሮፓ ሊጎች ተመልሰዋል። ከስፔን ጀምሮ በየቀኖቹ ተመልሷል። ትንሽ ዘግየት የሚለው የእንግሊዝ ፕሪሚየር ሊግ ብቻ ነው። እናነሳዋለን ይሄንን ጉዳይ። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ኦፕታ አነጋጋሪ ቁጥራዊ መረጃን ይዞ ወጥቷል። የአረቡ ቱጃር ሰው ገንዘባቸውን ላሊጋ ላይ ሊያፈሱ ነው። ከዛ በላሊጋ ውስጥ ተጽዕኖአቸው ሊያድር ይሆነው በቀጣይ ይጠበቃል። አስደናቂውን ተጫዋች በአውሮፓም በጣሊያን ሴሪያ ሄደን እንመለከታለን። ከዛ በተጨማሪ ውድ ቤተሰቦቻችን ይህ በምስሉ ላይ የምትመለከቱት ኬሊያን መባፔ እውነተኛው አይደለም። ታዲያ እውነተኛው የት አለ ካላችሁን ይሄኛው ኬሊያን መባፔ ትክክለኛው ኬሊያን መባፔ አጠገቡ ያለው ነው። ምድር የተፈጠረው ታደምጡታላችሁ። ከዛ በተጨማሪ ውድ ቤተሰቦቻችን የሪያል ማድሪድ ተጫዋቾች ምርመራ ተከፍቶባቸዋል። በዩኤፋ ነው የተከፈተባቸው። በርከት ያሉ የሪያል ማድሪዶች ምናልባትም ቅጣት እንዳያስተናግዱ ያሰጋል። ነገርየው ለአርሰናልም ሳይመች አልቀረም እየተባለ ነው። ዩኤፋ ሪያል ማድሪድ ከዋክብት ለከፈተው ክስ በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ወሩ ምርጥ አሰልጣኝና የወሩ ምርጥ ተጫዋች እጮች ቀርበዋል። በወሩ ምርጥ እጮቹ ውስጥ ላብነት ያክል ከቶፕ 6 ከዩናይትድ እና ከአርሰናል ተጫዋቾች ተካተዋል። ከአሰልጣኝ ዘርፍ የማንቸስተር ዩናይትዱ ከቶፕ 6 ማለት ነው የማንቸስተር ዩናይትዱ ሩበን አሞሪም ተካተዋል። ሌሎች ሁለት አሰልጣኞችም እንዲሁ ተካተዋል። የወሩ ምርጥ ለእናንተ ማን ነው? ምናልባት መረጃዎቹን ስናደርስ ከኛ ጋር ከቆያችሁ ከእጮቹ ውስጥ ምርጡን ታደርሱናላችሁ። ፕሪሚየር ሊጉ ግን መቼ ተጫውተው ነው ካላችሁም መረጃውን ይዘንላችኋል። ኢንተርናሽናል ብሬክ ላይ ስለነበረን በማንቸስተር ዩናይትድ በኩል ዛሬ ውዝግብ የፈጠረው የኮቢ ሜኖ ጉዳይ ነው። ለየት ያለ መረጃ ይዘንላችኋል። በዚህ ጉዳይ ላይ ኮቢ ሜኖ ላይ የወጣው መረጃ እውነት እንደተባለው ዩናይትድን ይለቃሉ ወይ ነው ወይንስ ጉዳዩን እናጠራዋለን? ከታማኝ የዜና ምንጮቻችን አረጋግጠናል። በአርሰናል በኩል ማክስ ዶማንን እናነሳለን። ከዛ በተጨማሪ ዘንድሮ የአርሰናል መከላከል የሚታማ አይደለም። በእርግጥ በደንብ ኳስን ፖሰስ የሚያደርግ ቡድን ነው። ታደምጡታላችሁ በአርሰናል የመረጃ ክፍለ ጊዜያችን። ሊቨርፑል ቤት ሳልሃን በተመለከተ አዲስ ሰበር ዜና ከጎረቤት ሀገር ግብጽ ነው የሰማነው። እዚሁ ሰሜን አፍሪካዊቱ ሀገር ግብጽ የሰማነው ነገር አለ ከሳላ ጋር በተያያዘ። ዛሬ ሊቨርፑሎችም ምላሽ ሰጥተዋል። በጄረል ኳንሳ ጉዳይ ላይ ግልጽ ያለ አቋማቸውን ይፋ አድርገዋል። ቼልሲዎች ሁለት ወሳኝ ዝውውሮች ጋር ስማቸው እየተነሳ ይገኛል። ከዛ በተጨማሪ በቼልሲ መረጃ ክፍለ ጊዜያችን አንድ ተጫዋቻቸውን በዓለም ክለቦች ዋንጫ ለማካተት እቅድ ይዘዋል ነው የተባለው። እጅግ በጣም አነጋጋሪው የክረምት የዝውውር መስኮት በስተመጨረሻም እንዴት እንደሚሆን ይፋ ተደርጓል። አነጋጋሪው የቀጣይ የክረምት የዝውውር መስኮት 2 ዙር እንደሚሆን ተረጋግጧል። ለ10 ቀን የሚቆየው የመጀመሪያው የዝውውር መስኮት ግን የሚሰራው ለጥቂት ክለቦች ነው። ለመሆኑ ከዚያ አወዛጋቢ ዝውውር መስኮት ጀርባ ምን አዳዲስ ነገሮች አሉ? ሁልጊዜም አዳዲስ መረጃዎችን ከምታደምጡበት ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ የምትከታተሉት ይሆናል። እንደ ሁልጊዜው ላይክ አድርጉና አበረታቱን ውድ ቤተሰቦቻችን። ቤተሰቦን ካሻችሁ ሰብስክራይብ ማድረግ ይቻላል። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ በተለይም ዛሬ ለየት ያሉ መረጃዎች አሉንና በመረጃዎቻችን ላይ ሐሳባችሁን በየሰዓቱ ልታጋሩን ትችላላችሁ። ሀገር ቤት ነክ በሆነ መረጃን ጀምር። በኬንያ እጅግ በጣም አነጋጋሪው ግብ ጠባቂ ማቲሳ ከአቋማሪ ድርጅቶች ጋር በመሆን ወደ መረቡ ግብ እንዲቆጠር ሆን ብሎ ያደርጋል የሚል መረጃን አድርሰናችሁ ነበረ። ታዲያ ሌላኛው ተጠቂ ቡድን የኢትዮጵያ ክለብ ሆኗል። የአዲስ አበባው ወይም የሸገር ከተማው ቡድን ቅዱስ ጊዮርጊስ ከዚህ ግብ ጠባቂ ጋር ለተወሰኑ ጊዜዎች ሰርቷልና በጨዋታ ማጭበርበር በኬንያ የተጋለጠው ፓትሪስ ማቲሴ በሀገራችን ሊግ ለቅዱስ ጊዮርጊስ ሲጫወት እጅግ በጣም አነጋጋሪ የሚባሉ ግቦች ተቆጥሮበታል። እኛም ስንመለከታቸው ነበር እነኚህን ግቦችና ኦልሞስት አንዳንድ ጊዜ ሆን ተብለው የተለቀቁ የሚመስሉ ግቦች ሲቆጠሩበት ተመልክተናልና ቅዱስ ጊዮርጊስ የዚህ ኬንያዊ ግብ ጠባቂ ሰለባም እንደነበረ ነው መረጃዎች እየወጡ የሚገኙት። በአጠቃላይ ይህ ግብ ጠባቂ ከ100,000 በላይ ዶላሮችን
በዚህ ስራው ሳያገኝ እንዳልቀረም መረጃዎቹ እየወጡ ይገኛሉ። ተጨማሪ መረጃዎችን እንዳገኘን ከዚህ ግብ ጠባቂ ጋር እናጋራችኋለን። ቅዱስ ጊዮርጊስ ግን ተጠቂው እንደነበረ ነው የተገለጸው። ውድ ቤተሰቦቻችን ቃል ስፖርት ከባህር ማዶ ያገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። የስፔን ላሊጋ በባርሴሎናና በኦሳሱና ጨዋታ ተመለሰ። ከዛ የፍራንስ ሊግ ዕለተ አርብ ማርች 28 ማለት ነው በፈረንጆች አቆጣጠር ዕለተ አርብ ይመለሳል። ፓሪስ ሰን ዠርሜን በ68 ነጥብ በ48 ግቦች አንደኛ፣ ማርሴይ በ49 ነጥብ በ20 ግቦች ሁለተኛ፣ ሞናኮ በ47 ነጥብ በ19 ግቦች ሶስተኛ ደረጃ ላይ መቀመጥ ችለዋል። በጀርመን ቡንደስሊጋ ማርች 28 ወይም አርብ ይመለሳል። በእኛ በባየር ሙኒክ መሪነት ነው ቡንደስሊጋው የሚመለሰው በ62 ነጥቦች አንደኛ፣ ባየር ሊቨርፑልን በ56 ነጥቦች ሁለተኛ፣ ሜንዝ በ45 ነጥብ ሶስተኛ ያለውን ደረጃ ይዘው ነው የጀርመን ቡንደስሊጋ የሚመለሰው። በጣሊያን የጣሊያን ሴሪኤ ዘንድሮ ለየት ያለ ፉክክር ያለበት ሊግ ነው። የጣሊያን ሴሪኤም በኢንተር ሚላን መሪነት ነው የሚመለሰው። ኢንተር ሚላን 64 ነጥብና 38 ግብ ይዘው አንደኛ፣ ናፖሊ 61 ነጥብና 22 ግብ ይዘው ሁለተኛ፣ እንደዚሁ አታላንታ 58 ነጥብና 35 ግብ ይዘው ሶስተኛ ሆኖ ሲመለሱ ተወዳጁ የእንግሊዝ ፕሪሚየር ሊግ በሊቨርፑል መሪነት ነው የሚመለሰው፣ ግን ዘግየት ይላል። ኤፕሪል 1 ነው የሚመለሰው። ስለዚህ ኤፕሪል 1 እስኪመለስ ከማርች 28 ጀምሮ ፕሪሚየር ሊግ በተለምዶ 40 አይደረግም፣ አልፎ አልፎ ነበር የሚደረገው። ቅዳሜ ማርች 29 እና እንደዚሁ እሁድ ማርች 30 የለም። ማርች 31ም ሰኞ ቀን ነው የሚውለው የለም። ኤፕሪል 1 ማክሰኞ ግን ፕሪሚየር ሊጉ ይመለሳል። ሊቨርፑል በ70 ነጥብ ከ29 ጨዋታ በኋላ አንደኛ ሆኖ በ42 ግብ ልዩነት ይመራዋል። አርሰናል 58 ነጥቦችን ይዞ በ29 የግብ ልዩነት ሁለተኛ ሆኖ ይከተላል። ኖቲንግሃም ፎረስት በ54 ነጥቦች 14 የግብ ልዩነት ይዞ ሶስተኛ ደረጃ ላይ ተቀምጦ ሊጎቹ የሚመለሱ ነው የሚሆነው። በባርሴሎና ቤት ረጅም የእግር ኳስ ሕይወቱን አሳልፈዋል ሊዮኔል አንድሬስ ሜሲ። ከዛ በኋላ ግን በፓሪስ ሰን ዠርሜንም ሆነ በኢንተር ሚያሚ አስደናቂ ብቃቱ እንደቀጠለ ነው። ባለፉት 20 ዓመታት ውስጥ ኦፕታ ይዞት በወጣው መረጃ መሰረት በቅጣት ምት ደረጃ በርካታ ቅጣት ምቶችን በማስቆጠር ሊዮኔል አንድሬስ ሜሲን የሚስተካከል የለም። ሊዮኔል አንድሬስ ሜሲ 41 ቅጣት ምቶችን ባለፉት 20 ዓመታት ውስጥ አስቆጥሯል። ክርስቲያኖ ሮናልዶ በ10 ዝቅ ብሎ 31 የቅጣት ምት ግቦች አሉት። ከዛ ዋርድ ፕራውስ እናስታውሰዋለን፣ ይህን ተጫዋች አይደል በሳውዛምፕተን 17 ቅጣት ምቶችን አስቆጥሯል። ጃኒክ የቦካ ጁኒየር ተጫዋች ነው 16 ቅጣት ምቶችን አስቆጥሯል። ከዛ በኋላ እዛው የኮሎምቢያ ተጫዋች አራንጎ 16፣ ፔርሎ ረጅም ጊዜ ሆኖታል እግር ኳስን ካቆመ፣ በተለይም በኤሲ ሚላንና በዩቬንቱስ እናውቀዋለን 16 ቅጣት ምት አስቆጥሯል። እንደዚሁ ወይዳል 14 አለው፣ ብራዚላዊ ተጫዋች ነው። ቻልሆንጉሉ አሁን ቱርካዊ ተጫዋች ነው 14 አለው። ዲያጎ 13 አለው፣ ብራዚላዊ ተጫዋች። ኢብራሂሞቪች 13 አለው። ሊዮኔል አንድሬስ ሜሲ ግን ባለፉት 20 ዓመታት ውስጥ 41 ቅጣት ምቶችን በማስቆጠር የሚስተካከለው አንድም ተጫዋች የለም። የካታሩ ባለሀብት እና የፓሪስ ሰን ዠርሜን ባለንብረት የሆኑት የግሩፕ ባለቤት ናቸው። በእርግጥ በግሩፕ ነው የሚመራው፣ በናስር አልካላፊ ይመራል። ታዲያ ናስር አልካላፊ ፊታቸውን ወደ ላሊጋ አዙሯል ተብሏል። እሳቸው ኳታራዊ ባለሀብት እንግዲህ ትልልቅ ኢንቨስትመንቶችን በስፖርቱ ዓለም ይሰራሉ። በተለይም ቢን ስፖርት የተባለ ግዙፍ ሚዲያ ያላቸው፣ ፓሪስ ሰን ዠርሜን በፍራንስ አላቸው። ታዲያ አሁን ላይ የስፔኑን ክለብ ማላጋን ለመግዛት በ100 ሚሊዮን ዩሮ ድርድር ላይ ናቸው ተብሏል። ሌኪፕ ይዞት በወጣው መረጃ መሰረት ድርድሩ ጥሩ የሚባል ደረጃ ላይ ደርሷል። ስለዚህ በቀጣይ ቀናት ውስጥ እኚህ ባለሀብት ክለቡን መጠቅለላቸው የማይቀር ነገር ነው ተብሏል። ማቲዩ ሩቲጌ ዘንድሮ በጣም የተለየው ተጫዋች ነው። ውድ ቤተሰቦቻችን አስደናቂ ሪከርድ አለው። ይሄውም ሪከርድ በአንድ ጨዋታ 2 ግቦችን ለ7 ጊዜ ያደርጎታል። በጣሊያን ሴሪ ይሄንን ያደረገ አንድም ተጫዋች አናገኝም። በአጠቃላይ ተጫዋች 2 ግቦችን በ7 ጨዋታዎች ላይ ሲያስቆጥር፣ ቀጥሎ እንደዚህ አይነት ሪከርድ ያለው ተጫዋች 4 ጊዜ ያደረገ ነው።
ዘንድሮ ሜቲዮ ሩቲጌ እያሳየ በሚገኘው ማስደናቂ ብቃት በበርካታ የአውሮፓ ክለቦች እየተፈለገ እንደሆነ ይታወቃል። በተለይ አጥቂ ችግር ካለባቸው የፕሪሚየር ሊግ ክለቦች ጋር ስሙ በስፋት እያሰምተናል። አንደኛው አርሰናል ነው። አርሰናሎች በእርግጥ ይህን ተጫዋች ለማስፈረም እንደ ኢሳክ እንደዚሁም ቤንጃሚን ሼሽኮ አሁን ደግሞ ስማቸው በስፋት እየተያዘ የሚገኘው በተለይም እንደ ኢቲኬ ያሉ ተጫዋቾች የአይንትራክ ፍራንክፈርት ተጫዋች ያክል ስሙ ባያያዝም አርሰናሎች ግን ማቴዎ ሩዲጌርንም በዝርዝራቸው ውስጥ እንዳካተቱት ሳይዘነጋ ማለት ነው። ሮናልድ አራሆ ከሃንስ ፍሊክ ጋር ረዘም ያለ ቆይታ ያውም ክርክር የተሞላበት ጭምር ነበር ይላል የፋብሪዞ ሮማኖ ዘገባ። ጉዳዩም የኦሳሱና ጨዋታ ላይ ባርሴሎናን እንግዲህ ላገልግል በሚል ነው። ሃንስ ፍሊክ ግን በዚህ አልተስማሙም። በተለይ አሰልጣኙ ከደቡብ አሜሪካ ለመጡ ተጫዋቾች ረፍት እንደሰጡ ይታወቃል በጨዋታው ላይና ሮናልድ አራሆ ግን የለም እኔ በብሔራዊ ቡድን ግዳጅ ላይ በነበረኝም ሰዓት ጥሩ ነበርኩኝ፣ አሁንም ምንም ድካም አልተሰማኝም፣ ማገልገል እችላለሁ ቢሉ ሃንስ ፍሊክ ግን ጉዳዩን ሳይቀበሉት ቀርተዋል። ስለዚህ ተጫዋቹ ረፍት እንዲያደርግ ነው የፈቀዱለት። አዲስ ነገር ካደረጉ ግን በቀጣይ የስፖርት የመረጃ ክፍለ ጊዜ የምናካተተው ይሆናል። መግቢያችን ላይ ይህ ኬሊያን መባፔ አይደለም ብለናችሁ ነበረ። ይህ የምትመለከቱት የሚገኘው እንግሊዝ ውስጥ ነው የተሰራው። እንግሊዝ ውስጥ የተሰራ ራሱ ኬሊያን መባፔን የሚመስል እንግዲህ ሐውልት ነው። እጅግ በጣም አስደናቂ ነው የተሰራበት መንገድ። ብዙ ነገሮቹ በአስገራሚ ሁኔታ በተለይም ተመልካቾች እየተመለከቱት በነበረበት ሰዓት ላይ በጣም ተገርመው ነበረ። መጀመሪያ ላይ እውነት ኬሊያን መባፔ ነው አይደለም በሚል በኋላም ላይ ግን በሱ የተሰራ ቅርጽ ነው ለራሱ ለኬሊያን መባፔ በኋላም ላይ እንዲያየው ተደረገ። እንደምትመለከቱት እውነተኛው ኬሊያን መባፔ አጠገቡ ቆሟል። የፈረንሳይ ብሔራዊ ቡድን መለያን የለበሰው ግን በእንግሊዝ የተሰራ ቅርጽ ነው ማለት ነው። ለኬሊያን መባፔን የሚመስል እጅግ በጣም አስደናቂ የሚባል ምስል ነው ተቀርጾ የጠበቀው ተጫዋቹና እንዴት አገኛችሁት? ግን በሐሳብ መስጫ ሳጥናችን ላይ ሐሳባችሁን ናገሩን። ዛሬ የሪያል ማድሪድ ተጫዋቾች ከበድ ያለ ምርመራን የተከፈተባቸው ውድ ቤተሰቦቻችን፣ ነገርየው ለአርሰናል በጥሩ ሁኔታ እየታየ ይገኛል። የአውሮፓ እግር ኳስ ማህበር የሪያል ማድሪድ ተጫዋቾች በአትሌቲኮ ማድሪድ የሻምፒዮንስ ሊግ ጨዋታ ያሳዩት ደስታ አገላለጽ ተከትሎ ምርመራ መጀመሩን አስታውቋል። ምርመራው የሚካሄድባቸው ተጫዋቾች አንቶኒዮ ሩዲገር፣ ኬሊያን መባፔ፣ ቪኒሲየስ ጁኒየር እና ሴባዮስ መሆናቸውም ተረጋግጧል። ተጫዋቾቹ ምርመራ የተከፈተባቸው ከአትሌቲኮ ማድሪድ ጨዋታ ድል በኋላ ባሳዩት የተለያዩ ምልክቶች ምክንያት መሆኑ ተነግሯል። አትሌቲኮ ማድሪድ በበኩሉ የሪያል ማድሪድ ተጫዋቾች ከጨዋታው በኋላ ባሳዩት ነገር ቅር መሰኘቱን ለዩኤፋ ቅሬታ ማቅረቡን የስፔን የመገናኛ ብዙሃን አስነብበዋል። ተጫዋቾቹ ጥፋተኛ ሆነው የሚገኙ ከሆነ በቀጣይ ሻምፒዮንስ ሊግ ጨዋታ ሊቀጡ ይችላሉ። እነኚህ ከዋክብቶች ተቀጡ ማለት ደግሞ አርሰናል በኤምሬትስ ላይ ሪያል ማድሪድን ለማሸነፍ ሌላ ጥሩ አጋጣሚ ሊፈጥርለት ይችላል። ተከላካዩ አንቶኒዮ ሩዲገር፣ አጥቂዎቹ ኬሊያን መባፔ፣ ቪኒሲየስ ጁኒየር፣ አማካዩ ሴባዮስ የለምና የቡድኑ ቁልፍ የሚባሉ ተጫዋቾች ናቸው የማይኖሩት። ቅጣቱ የሚጸና ከሆነ ይሄ ያለምንም ጥርጥር ለአርሰናል እጅግ በጣም መልካም የሚባለው ዜና ነው። አርሰናል እና ሪያል ማድሪድ ኤፕሪል 8 የመጀመሪያው የአውሮፓ ሻምፒዮንስ ሊግ ጨዋታቸውን በኤምሬትስ ስቴዲየም ማክሰኞ ምሽት እንደሚያደርጉ ይታወቃል። የሳውዲ ፕሮ ሊግ እንግዲህ በበርካታ ዓለማት ከክርስቲያኖ ሮናልዶ ወደዛ መሄድ በኋላ እንዲተላለፍ ሆኗል። በርካታ የቀጥታ ስርጭት አስተላላፊ ጣቢያዎች ጨዋታዎቹን ገዝተው ለተመልካቾች ማድረስ መጀመራቸው ይታወቃል። በኋላም ላይ ከክርስቲያኖ ሮናልዶ በኋላ በርካታ ከዋክብት ወደዛ አምርተው ነበረም። ከሪም ቤንዜማ፣ ኔይማር ጁኒየር፣ እነ ንጎሎ ካንቴ ብዙ ስማቸውን ልንጠራቸው የምንችሉ ከዋክብቶች ወደዛ ካቀኑ በኋላ ታዲያ ማርካ አንደኛው ጨዋታውን ከገዙና ከባለመብቶች አንደኛው እንደነበረ ይታወቃል። ማርካ ታዲያ እንደ ጥናት አጥንቶ ነበረ የትኞቹ ጨዋታዎች ናቸው በስፋት በማሰራጫዎች ላይ እየታዩ ያሉት የሚለውን ከተመለከተ በኋላ አልናስር ጨዋታ ሲኖረው በርካታ ተመልካች እንደሚመለከት አረጋግጧል። ሁለተኛ ተመልካች ያለው አልኢትሃድ ነው። ሶስተኛው ደግሞ አልሂላል ነው። የሳውዲ ሊግ የማስተላለፍ ሙሉ መብት ያለው የስፔን ሚዲያ ማርካ ታዲያ እነኚህ ጨዋታዎች ሲተላለፉ በተለይም ያልናስር ሲተላለፍ በርካታ ተመልካች አለው ቢልም በስቴዲየሞች ውስጥ ግን በቅርብ ጊዜያት የተመልካች እጦት እየገጠማቸው እንደሆነ እኛም በመረጃ አስደግፈን አስመልክተናችሁ ነበረ። ማርካ ግን የለም ያልናስር ጨዋታ ቅድሚያውን ይወስዳል ብለዋል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ መረጃዎቻችን እንሻገር።
በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ዲያን ሁይሰን የዘንድሮ የፕሪሚየር ሊግ ባለተሰጥኦ ተጫዋች በበርካታ ክለቦች የሚፈለግ ይህ ተጫዋች 2025 ከገባ በኋላ በፈረንጆች አቆጣጠር ባለፉት 3 ወር ገደማ ማለት ነው በእርግጥ አልሞላም ገና 25 ኢንተርሴፕሽኖችን ፈጽሟል ወይም 25 ኳሶችን አቋርጧል። ይህም በእንግሊዝ ፕሪሚየር ሊግ ቀዳሚው ያደርገዋል። ስለዚህ በ2025 እንደዚህ አይነት ቁጥር ያለው ብቸኛው ተጫዋች ነው። ተጫዋቹ አሁን በሪያል ማድሪድ በጥብቅ እንደሚፈለግ ሲታወቅ ቼልሲዎች ደግሞ ከሪያል ማድሪድ ተጫዋቹን ለመንጠቅ ጥብቅ ስራን እየሰሩ እንደሆነ የሚዘነጋ አይደለም። ሌላኛው በርንማውዝ ዘንድሮ ከዋክብት የማጣት ስጋት አለበት። አሁን ላይ ታዲያ ድርድሮችን ማድረግ ጀምሯል ከራሱ ተጫዋቾች ጋር። አንደኛው ሜሎስ ኬርኪዝ፣ ሁለተኛው አንቶኒዮ ሲሞኔ ነው። በነገራችን ላይ እነኚህ ሁለቱም ተጫዋቾች በትልቅ ክለቦች ነው እየተፈለጉ የሚገኙት። በተለይም እንደ ሜሎስ ኬርኪዝ ያለ ተጫዋች በጥብቅ በሊቨርፑል ይፈለጋል። ዩናይትድም ስሙ በስፋት ከሚነሱ ክለቦች ውስጥ ነው። አንቶኒ ሲሚዮኔ ራሱ በትልቅ ደረጃ በተለይም ከዩናይትድ ጋር ስሙ ሲያያዝ እንደነበረ እናስታውሳለን ሰሞኑና ቲም ቶክ በርንማውዝ ሁለቱን ተጫዋቾች እንዲቆዩለት ይፈልጋል። ስለዚህ አንዲ ኢራኦላም ለቦርዱ እነኚህ ተጫዋቾች በክለቡ እንዲቆዩ ፍላጎት ስላላቸው ኮንትራታቸው እንዲራዘምላቸውና ድርድር እንዲደረግ በይፋ ጠይቀዋልና በቀጣይ በርንማውዝ እነኚህ ተጫዋቾች ላይ ምን ያህል ስኬታማ ድርድር ያደርጋል የሚለው ደግሞ የሚጠበቅ ነው የሚሆነው። በሁለተኛ ዓመቴ ዋንጫ ላነሳ እችላለሁ ብለው ነበር ዓመቱ ሲጀመር አንጌል ፖስቴኮግሉ የሰሜን ለንደኑ ክለብ ቶትንሃምና ዋና አሰልጣኝ አንጌል ፖስቴኮግሉ በሚቀጥለው ክረምት ከክለቡ ሊሰናበቱ እንደሚችሉ ተረጋግጧል። አሰልጣኝ አንጌል ፖስቴኮግሉ ቡድኑ እያሳየ የሚገኘውን እንቅስቃሴ ተከትሎ ከፍተኛ የመሰናበት ስጋት ውስጥ እንደወደቁ ይታወቃል። ቶትንሃም በቀጣይ አሰልጣኝ አንዲ ኢራኦላ ለመሾም ከፍተኛ ፍላጎት እንዳላቸውና የመጀመሪያ ኢላማቸው መሆኑ ሲረጋገጥ በአማራጭነት አሰልጣኝ ማርኮ ሲልቫና ቶማስ ፍራንክ በቶትናም ዝርዝር ውስጥ ተይዟል። ሰሞኑን ደግሞ የቀድሞ የቶትናም ሆትስፐርስ አሰልጣኝ የነበሩት ማውሪሲዮ ፖቼቲኖ በቃለ መጠይቃቸው ላይ አንድ ነገር ተናግረው ነበር። እሱም ወደ ቶትናም አንድ ቀን ልመለስ እችላለሁ ብለው በእርግጥ ሲሰናበቱ ምቺን ንግግር ተናግረዋት ነበር ከቶትናም ሆትስፐርስ። እሳቸውም በውስጥ አዋቂነት እጩ ናቸው እየተባለ ነው። አንጌል ፖስቴኮግሉ የኢሮፕ ሊግ ባለ ክብር አድርገው የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጡ ግን ምናልባትም በክለቡ ተጨማሪ ጊዜ እድል ሊሰጣቸው ይችላል ይላል የዘ አትሌቲክ ዘገባ። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የክረምት የተጫዋቾች የዝውውር መስኮት በዚህ ዓመት እጅግ በጣም የተለየ እንደሚሆን ተረጋግጧል። በዘንድሮ የውድድር ዘመን የዓለም ክለቦች ዋንጫ ውድድርን ተከትሎ 2 የዝውውር መስኮቶች እንደሚኖሩ በይፋ ተረጋግጧል። በዚህ መሰረት ለዓለም ክለቦች ዋንጫ ውድድር ተሳታፊ ክለቦች የሚዘጋጀው ዝውውር መስኮት ቀደም ብሎ ግንቦት 24 ተከፍቶ ሰኔ 3 2017 ዓ.ም ይዘጋል ወይም 10 ቀናት ብቻ ክፍት ይደረጋል ማለት ነው። ይሄ የሚሰራው ታዲያ ለዓለም ክለቦች ዋንጫ ተሳታፊ ለአብነት ያከለ በፕሪሚየር ሊጉ ቼልሲና ማንቸስተር ሲቲ ይጠቀሙበታል ማለት ነው። ግን ይሄ ራሱ ትልቅ አወዛጋቢ ነገርን ያመጣል። ለምሳሌ ቼልሲና ማንቸስተር ሲቲ ሊያስፈርሙ የሚፈልጉት ተጫዋች ለአብነት ያከለ በዩናይትድ አሊያም በአርሰናል አሊያም በሊቨርፑል ወይም ደግሞ በቶትንሃም ቢፈለግ ያ ተጫዋች እነኛ ክለቦች ግን መደራደር አይችሉም እና ቼልሲና ማንቸስተር ሲቲ አድቫንቴጅ መውሰድ ይችላሉ ማለት ነው። በዛ ተጫዋች ላይ ተጫዋቹን በብዙ ነገር አሳምነው የግላቸው ማድረግ ይችላሉ። ይሄ ነገር ታዲያ ቅሬታን ይፈጥራል የሚሉ ሐሳቦችን እየተመለከትኩኝ ነበር። በተለይም ይሄ ጉዳይ ይፋ ከተደረገ በኋላ ከዛ በኋላ ለዋኖቹ ቡድኖች ወይም ለተቀሩት ቡድኖች ደግሞ የክረምት የዝውውር መስኮት በድጋሚ በእኛ አቆጣጠር ሰኞ ቀን ሰኔ 9 2017 ዓ.ም በድጋሚ ተከፍቶ ሰኞ ነሐሴ 26 2017 ዓ.ም በይፋ የሚዘጋ ይሆናል። ይህ እጅግ በጣም አነጋጋሪ ጉዳይ ነው። ለማንኛውም እንዴት ያደርጉታል የሚለው በቀጣይ ይጠበቃል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። ምርጫችሁን ታደርሱናላችሁ። ቤልግሬድ ከወልቭስ፣ አንቶኒ ኢላንጋ ከኖቲንግሃም ፎረስት፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ሚሊኮቪች ከኖቲንግሃም ፎረስት፣ ዴክላን ራይስ ከአርሰናል፣ ቫን ሄክ ከብራይተን በእጩነት የቀረቡ 6 ተጫዋቾች ናቸው። እነኚህ ጨዋታዎች በማርች ወር የተደረጉ 2 የፕሪሚየር ሊግ ጨዋታ ብቻ ናቸው። ከዛ በኋላ በቀጥታ ፕሪሚየር ሊጉና ሌሎች ሊጎች ተቋርጠው ወደ አውሮፓ የሀገራት ጨዋታን ወይም ደግሞ የኢንተርናሽናል ብሬክ እንዳመራን ይታወቃል።
ሌሎች 3 አሰልጣኞችም የወሩ ምርጥ አሰልጣኞች ሆነው ቀርበዋል። እንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወርሃ የካቲት የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። በዚህ መሰረት አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ፣ አሰልጣኝ ኑኖ ስፕሪንቶ ሳንቶስ ከኖቲንግሃም ፎረስት፣ አሰልጣኝ ፋቢያን ሆርዘር ከብራይተን ኤንድ ሆቭ አልቢዮን በእጩነት ቀርበዋል። በርካቶች ግን ኑኖ ስፕሪንቶ ሳንቶስ ሰጥተዋል። ምክንያቱም ከሁለት ጨዋታ ሲቲን 1-0 ኢፕስዊችን 4-2 ያሸነፈው ብቸኛው ሁለት ጨዋታ የሚያሸነፈው ከእጩ አሰልጣኞች ውስጥ የኑኖ ስፕሪንቶ ሳንቶስ ቡድን ነው። የሌሎቹን የሩበን አሞሪም እንመለሳለን። ፋቢያን ሁዝለር በብራይተን ይዘው ፉልሃምን ሲገጥሙ 2-1 አሸነፉ። ከማንቸስተር ሲቲ ጋር 2-2 ወጡ። ስለዚህ በፋቢያን ሁዝለር እና በኑኖ ስፕሪንቶስ መካከል ካየን የኑኖ ስፕሪንቶስ ሪካርድ የተሻለ ነው። የሩበን አሞሪም በዩናይትድ የመረጃ ክፍለ ጊዜ እናነሳዋለን። የወርሃ መጋቢት የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግቦች ምንጩ ይፋ ተደርገዋል። ማርከስ ታቨርነር፣ ማርክ ኩኮሬላ፣ ዴክላን ራይስ፣ ፔርቪስ ኢስቱፒና፣ አንቶኒ ኢላንጋ፣ ኦመር መርሙሽ፣ ጃኔስት ካየስቴ እንዲሁም ብሩኖ ፈርናንዴዝ እነኚህ ተጫዋቾች በወር ውስጥ ያስቆጠሩ ምርጥ ግብ ያስቆጠሩ 8 ተጫዋቾች እጩ ሆነው ቀርበዋል። የትኞቹ ግቦቻቸውን የሚለውን አንድ ባንድ እንመለከተዋለን። በታላላቆቹ ክለቦች መረጃዎችን ስናደርሳችሁ የቼልሲን መረጃ እንቀጥል። ቼልሲዎች እቅድ ይዘዋል። ይሄም ኬንድሪ ፓኤዝን በቀጣይ የዓለም ክለቦች ዋንጫ የቡድኑ ስብስብ ማድረግ ነው ተብሏል። እንደሚታወቀው እንግዲህ በቼልሲ በኩል ተጠቃሚ እንደሚሆኑ ይታወቃሉ። ያው ቀደም ብሎ የዝውውር መስኮቱ ስለሚከፈትላቸው፣ ስለዚህ ኬንድሪ ፓኤዝንም የቡድኑ አካል የማድረግና ለዓለም ክለቦች ዋንጫ የቡድኑ ስብስብ አካል አድርገው ወደ አሜሪካ እንደሚወስዱት መረጃዎች እየወጡ ነው። ሌላኛው ከቼልሲ ጋር በተያያዘም ቼልሲዎች የጃክ ግሪሊሽን ሁኔታ እየተከታተሉ ነው ተብሏል። በዚህ ዓመት መጨረሻ በይፋ ከማንቸስተር ሲቲ እንደሚለቅ ይጠበቃል ተጫዋች። ታዲያ በፕሪሚየር ሊጉ አስቶን ቪላ፣ ስፐርስ፣ ኤስ ሚላን፣ ዩቬንቱስ ከጣሊያን ሴሪ ሁለቱ ክለቦች ማለት ነው ኤስ ሚላን እና ዩቬንቱስ ፈላጊዎቹ ናቸው። ቼልሲዎች ግን ነገሮችን በጥብቅ እየተከታተሉ ነው ተብሏል። ከራሂም ስተርሊንግ በኋላ ግን ከሲቲ ያበቃላቸውን ተጫዋቾች ማስፈረም ለቼልሲ ጥቅም ያለው ወይ? የግል መልከታችሁን አጋሩን። ቼልሲና አስቶን ቪላ ፈረንሳዊን ኤስ ሚላን ግብ ጠባቂ ማይክ ሜናንን እየተመለከቱ መሆናቸው ተረጋግጧል። ይህንም ተጫዋችም ቼልሲዎች የሚያመጡ ከሆነ በርካታ ግብ ጠባቂዎች ከቼልሲ ይሰናበታሉ ተብሎ ይጠበቃል። በርካቶቹ በውሰት እንዳሉ ይታወቃል። ስለዚህ በርካታ ግብ ጠባቂዎች ከቼልሲ ሊለቁ ይችላሉ። ቼልሲ ይህን ግብ ጠባቂ መመልከት ጀምሯል። በሊቨርፑል በኩል ዛሬ ሰበር መረጃ የወጣውም ከዚሁ ከአፍሪካ የግብፅ ታማኝ ዘጋቢ የሚባለው ማስራዊ ነው። መረጃው በሊቨርፑል እና በሳላ መካከል የተሻለ ቀን ነበር ዛሬ ብሏል። በተለይም ከአርኖልድ መልቀቅ በኋላ ሊቨርፑል ቤት ድንጋጤ ተፈጥሯል። እነ ሪቻርድ ሂውዝም የቀሩ ከዋክብቶቻቸው ላይ ትኩረት አድርገው መስራት ጀምረዋል። ሊቨርፑል ሳላህን እንግዲህ ከፍ ያለ ኮንትራት ይዞ በመቅረብ ከመቼውም ጊዜ በላይ ኮንትራቱን እንዲያድስ ለማድረግ የላቀ ስራ እየሰራ ነው ተብሏል። ሳላህና ሊቨርፑል መካከል የተፈጠረው የገንዘብ ጉዳይ እንደሆነ ይታወቃል። ይሄንን ፈተዋለን ብለዋል። እንግዲህ ሊቨርፑሎች ይሄ ለሊቨርፑል ጥሩ የሚባል ዜና ነው። ሳላህ የሚቆይ ከሆነ ደግሞ በቀጣይ ውድድር ዓመት የትኛውንም ተጫዋች ቢያመጡ በቦታው ላይ ተጫዋቹን ለማላመድ ራሱ ጥሩ አጋጣሚ ይፈጥራል። ለማንኛውም የሳላ መቆየት በሊቨርፑል ቤት ምንም ጥርጥር የለው መልካም የሚባለው ዜና ነው። ይሳካል ላይሳካ የሚለውን በቀጣይ ቀናት ደግሞ የምንመለከቱ ይሆናል። ዛሬ ግን የተሻለ የሚባል ድርድር እንደነበረ ተረጋግጧል። የመርሳይዱ ክለብ ሊቨርፑል ከክለቡ አካዳሚ የወጣው ጄረል ኳንሳን እንደማይሸጡት አረጋግጠዋል። የሁለት ዓመት ተጫዋች ጄረል ኳንሳ በኒውካስል ዩናይትድ እየተፈለገ እንደሆነ እኛም ነግረናችሁ ነበረ። ሊቨርፑል በበኩሉ ተጫዋቹ በቀጣይ ዓመት እቅዱ ማካተቱን ሲነገር አሰልጣኝ አርኔ ስሎት የእቅድ አካል ነው ብለዋል። ተጫዋቹን በዘንድሮ ውድድር ዘመን ሁሉም ውድድሮች 22 ተጫዋታ ያደረገው ጄረል ኳንሳ በቅርቡ በሊቨርፑል ቤት የረጅም ጊዜ ኮንትራት መፈረሙ ይታወቃልና በዚህ ምክንያት ተጫዋቹ ምንም አይነት የመልቀቅ ፍላጎት የለውም ተብሏል። ኮነር ብራንዴሊ በሊቨርፑል አዲስ የረጅም ጊዜ ኮንትራት ለመፈራረም እንደዚሁ ዛሬ የተሻለ የሚባል ድርድር ማድረጋቸው ተረጋግጧል። በቀጣይ በረጅም ጊዜ ትሬንት አሌክሳንደር አርኖልድን ይተካል ከተባሉ ተጫዋቾች ውስጥ አንደኛው ኮነር ብራንዴሊ እንደሆነ ይታወቃል። በተለይም እሱ በተጎዳባቸው ወሳኝ የሚባሉ ጨዋታዎች ላይ ይህ ተጫዋች ለቡድኑ ቁልፍ አገልግሎቶችን ሲሰጥ እንደነበረ የሚዘነጋ አይደለም። ታዲያ አርኖልድ አሁን በቋሚነት ክለቡን መልቀቁ አይቀርምና የቦታው ወሳኝ ተተኪ እንዲሆን በርካታ አማራጮችን ቢይዙም ኮነር ብራንዴሊም ሌላኛው በሊቨርፑል በኩል የተያዘ አማራጭ ነው ተብሏል።
ሊቨርፑል በዚህ ክረምት ግን ኑኔዝ፣ ዲያዝ፣ ጆታን የመሳሰሉ ተጫዋቾችን የመልቀቅ ስጋት እንዳለበት ይታወቃል። ግን እነኚህ ተጫዋቾች ውስጥ በተለይም ወሳኝ የሚባል ተጫዋች በቦታው ላይ የማያመጣ ከሆነ እንደ ዲያዝ ያለ ተጫዋች ግን የመልቀቁ ነገር በጣም አጠራጣሪ ነው ተብሏል። በተለይም በርካታ ለውጦችን ማድረግ ይፈልጋል ሊቨርፑል ዘንድሮ በርካታ ተጫዋቾችን በክረምት ላይ ማምጣት እንቅስቃሴ ያደርጋል። ስለዚህ እዛ ላይ ተመረኮዘ ሽያጭ ነው የሚከተሉት። ሪያን ግራቨንበርች በዚህ ሲዝን በፕሪሚየር ሊጉ 50 በላይ ታክሎችን ያደረገ 50 በላይ ኳሶችን ያቋረጠ በድምሩ ማለት ነው ብቸኛው ተጫዋች ነው። በተናጠል ካየነው የተለያዩ ተጫዋቾች ልናገኝ እንችላለን። እነኚህን ሁለት ቁጥሮች ግን በጣም ያዘ ብቸኛው ተጫዋች ሪያን ግራቨንበርች ነው። ከአርሰናል ጋር በተያያዘ ዛሬ እጅግ በጣም አስደሳቹ ዜና ሌላኛው ቅድም የማድሪድን ነገርናችሁ ወሳኝ ተጫዋቾቹ ለቅጣት መቃረባቸውን በተለይ ሩዲገር፣ ኬሊያን ምባፔ፣ ቪኒሺየስ ጁኒየር እና አንቶኒ ሩዲገር በይፋ ምርመራ ተከፍቶባቸዋል በአውሮፓ ሻምፒዮንስ ሊግ ባሳዩት ደስታ ምክንያት ብለን ነገርናችሁ። ሌላኛው ለአርሰናል መልካም የሚባለው ዜና አርሰናል ያስፈርመዋል ተብሎ የሚጠበቀው የሪያል ሶሴዳዱ አማካይ ማርቲን ዙቤሜንዲ በሪያል ማድሪድ ይፈለጋል መባሉ እውነተኛ አይደለም ብሏል ዘ አትሌቲክ። መድፈኞቹ ስፔናዊን የ25 ዓመት አማካይ ማርቲን ዙቤሜንዲ በሚቀጥለው ክረምት ለማስፈረም በመስራት ላይ እንደነበሩ ይታወቃል። መድፈኞቹ ስፔናዊን አማካይ ማርቲን ዙቤሜንዲ ክረምት ላይ ቡድኑ ይቀላቀላል ብለው በመጠበቅ ላይ መሆናቸውን ዘ አትሌቲክ አረጋግጧል። አርሰናል ተጫዋቹን ዝውውር 100% ስለማጠናቀቁ እርግጥ ባይሆንም በዝውውሩ ላይ ግን ትልቅ ስራ እንደሰሩ ተረጋግጧል ብለዋል። አርሰናል በቅርቡ የሚሾመው ስፖርቲንግ ዳይሬክተር በይፋ ስራውን ሲጀምር ከዚህ ተጫዋች እንደሚሆነም ነው አትሌቲክ ያረጋገጠው። ስለዚህ ማርቲን ዙቤሜንዲን በቀጥታ አርሰናል ማግኘት የሚችልበት እድል ሰፊ መሆኑን ነው አትሌቲክ ያረጋገጠው። ማድሪዶች ተጨባጭ ስራን አልሰሩም ብሏል። የስፔን ሚዲያዎች ግን አሁንም ቢሆን በስፋት እየሰሩ ነው ዙቤሜንዲ ወደ ሪያል ማድሪድ የሚል ዘ አትሌቲክን የለም መረጃው ሐሰት ነው ብሏል። የሰሜን ለንደኑ ክለብ አርሰናል የፊት መስመር ተጫዋች ቡካዮ ሳካ ከጉዳት ሙሉ ለሙሉ አገግሞ መደበኛ ልምምዱን ዛሬ ሰርቷል። እንግሊዝ ተጫዋች ቡካዮ ሳካ ወደ ልምምድ መመለሱን በማህበራዊ ትስስር ገጹ ዛሬ ይፋ አድርጓል። እንግሊዝ የፊት መስመር ተጫዋች ቡካዮ ሳካ ከወራት በፊት ባጋጠመው ጉዳት ምክንያት ለበርካታ ወራት ከሜዳ ርቆ እንደነበር አይዘነጋም። ስለዚህ ሙሉ ለሙሉ ወደ ሜዳ ተመልሷል ማለት ነው። አሁን የቀረው ነገር የትኛው ጨዋታ ላይ ቋሚ አድርገን እናስጀምረው የሚል ብቻ ነው። ውሳኔው ደግሞ ማይክል አርቴታን የሚጠብቅ ይሆናል። ዴክላን ራይስ በማንቸስተር ዩናይትድ ላይ ያስቆጠራት ግብ የወርሃ ማርች ወይም የካቲት ወር የወሩ ምርጥ ግብ እጩ ሆና የተካተተች እሷኛው ግብ ነበረች። ከዩናይትድ ጋር ኦልድ ትራፎርድ ላይ 1-1 በተለያዩበት ጨዋታ ብሩኖ በቅጣት ምት ግብ ሲያስቆጥር ዴክላን ራይስ በጨዋታ እንቅስቃሴ ግብ አስቆጥሮ እንደነበር አይረሳም። አርሰናል ዘንድሮ ትንሽ ኢላማውን የጠበቀ ሙከራ ያስተናገደ የፕሪሚየር ሊግ ክለብ ነው። 95 ሙከራ ኢላማውን የጠበቀ ተደርጎበታል። ሊቨርፑል 97 ሁለተኛው ነው፣ ብራይተን 108 ሶስተኛ፣ ክሪስታል ፓላስ 111 አራተኛ፣ ማንቸስተር ሲቲ 115 አምስተኛው ቡድን ነው። ነገር ግን ግብ ሊሆን የሚችል ኳስ በመሞከር ደረጃ ግን ገልብጠን ካየነው የሊቨርፑል በጣም ዝቅተኛ ነው። ማክስ ዶማን ከአርሰናል ዋናው ቡድን ውስጥ ዴክላን ራይስ እና ዊሊያም ሳሊባ የኔ አራያ ናቸው። ሁለቱን መመልከት ያስደስተኛል። ቡድን ውስጥ ያላቸው ሚና ትልቅ ነው። እርጋታቸውን በጣም ነው የምወደው። ከዋናው ቡድን ውስጥ ሁለቱን መመልከት እጅግ በጣም ያስደስተኛል ሲል ዛሬ በነበረ አንድ ጋዜጣ ጋር ቆይታ በነበረው ሰዓት ካነሳው የወሰድነው ነው። ዛሬ በዩናይትድ ቤት በትልቁ ሲወራ የነበረው ጉዳይ የኮቢ ሜኖ ጉዳይ ነው። ኮቢ ሜኖ ዩናይትድን ይለቃል የሚል ነው። መረጃውን እናጥራላችሁ። ከታማኝ የዜና ምንጮች ያረጋገጥነው አንድ መረጃ የሚነግረን ከሆነ በማንቸስተር ዩናይትድ እና በኮቢ ሜኖ መካከል ድርድር አሁንም እየተደረገ ነው። ድርድሩ ፍጻሜ ላይ አልደረሰም። ምናልባት በማንቸስተር ዩናይትድ እና በኮቢ ሜኖ መካከል የሚደረገው ድርድር ካልተሳካና በቀጣይ ክረምት ማንቸስተር ዩናይትድ እንግዲህ ለመሸጥ ካሰበ 70 ሚሊዮን ዩሮ ገዢዎች ሲያመጡለት ዩናይትድ ይለቋል እንጂ ዩናይትድ በ70 ሚሊዮን ዩሮ ለመሸጥ አልወሰነም። ስለዚህ ኮቢ ሜኖ በማንቸስተር ዩናይትድ መቆየት እንደሚፈልግ ከዚህ መረጃ በኋላ ወኪሉም አረጋግጧል። የለም ኮቢ ሜኖ ማንቸስተር ዩናይትድን መልቀቅ አይፈልግም። የኮቢ ሜኖ ዋነኛ ፍላጎት በዩናይትድ መቆየት ነው። ስለዚህ ቆይታውን የሚያረጋግጥ ኮንትራትን በተመለከተ ድርድር እያደረግን ነው። ከድርድሩ በኋላ ይፋ እናደርጋለን ብሏል። ዩናይትዶች ድርድሩ ካልተሳካ ብቻ 70 ሚሊዮን ዩሮ ይቀበላሉ ነው መረጃው። ግን ከታይለር ዲቢሊንግ አንጻር ካየነው 100 ሚሊዮን ዩሮ አይገባም ወይ? ቴንቲ ስፖርት በጥያቄ መልክ አቅርቦታል። ለታይለር ዲቢሊንግ ሳውዛምተን 100 ሚሊዮን ዩሮ ጠይቋል።
ለኮቢ ሜኖ 70 ሚሊዮን ዩሮ ዩናይትዶች ይጠይቃሉ ቀጣይ ክረምት ኮንትራቱን ካልፈረመ። የእናንተን የግል መልከታ በጉዳዩ ላይ ልታጋሩን ትችላላችሁ። የእንግሊዝ ፕሪሚየር ሊግ የወራ መጋቢት ምርጥ ተጫዋችና አሰልጣኝ ለመምረጥ እጩዎችን ይፋ ሲደረግ ከማንቸስተር ዩናይትድ ያው ከተጫዋች ብሩኖ ፈርናንዴስ ከአሰልጣኝ ደግሞ ሩበን አሞሪም መካተታቸውን መግቢያችን ላይ ነገርናችሁ። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን እየመሩ በወሩ ካከናወናቸው ሁለት የሊግ ጨዋታዎች በአንዱ ድል ሲቀናቸው በአንዱ ደግሞ ነጥብ ጥለዋል። ከአርሰናል ጋር አቻ፣ ሌስተር ሲቲን 3-2 አሸነፉ። በእነዚህ ሁለት ጨዋታዎች ማንቸስተር ዩናይትድ 4 ግቦችን ሲያስቆጥር ያስተናገደው ግብ ብዛት አንድ ብቻ ነው በዴክላን ራይስ የተቆጠረበት። በግሉ ድንቅ የውድድር ዓመትን እያሳለፈ የሚገኘው ፖርቹጋላዊ አማካይ ብሩኖ ፈርናንዴዝ በኩሉ በወሩ በተመሳይ ባረጋቸው ሁለት የሊግ ጨዋታ 2 ግቦችን ሲያስቆጥር 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ምናልባት በዚህ ደረጃ ደግሞ ብሩኖ ፈርናንዴዝ የማሸነፍ ዕድሉ ከፍ ያለ ነው እየተባለ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ስፖርታዊ ጥንቅሮቻችን ነኝን ይመስሉ ነበር። ከወደዳችሁን ላይክ አድርጉን፣ አበረታቱን፣ ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ አጋሩን። ቤተሰሞን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። የአሁኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ